108 years. The good Lord has blessed me with 108 years on this earth. That comes from the earth, the food God gave us. And I've got 7 of them that I've been eating my whole life. 7 foods that are the reason I'm still sitting here talking to you today. እድሜ 108 ዓመት ነው። መልካሙ ጌታ እግዚአብሔር በዚህ በምድር ላይ በ108 ዓመት እድሜ ባርኮኛል። በዚህ እድሜ 2 የዓለም ጦርነቶች አይቻለሁ። ሰው ወደ ጨረቃ ሲወጣ አይቻለሁ። ሰዎች በስልክ ሲያወሩ አይቻለሁ። ደግሞ ከዚህ በተቃራኒው በዚህ ሁሉ ዓመት ብዙ ሞኝ የሆኑ ነገሮችን አይቻለሁ። በተለይ ሰዎች ወደ ሰውነታቸው በአፋቸው በኩል ስለሚያስገቡት ነገር አይቻለሁ። ስሜ ሃይቲሜ ይባላል። ከኮሌስትሮል ተጠንቀቂ ብለው የነገሩኝ ዶክተሮች በሙሉ አሁን ላይ የሉም። ሁሉም ሞተዋል። አንዳንድ ዶክተሮች ወደ እናንተ ይመጡና ብዙ የሚከለከሉ ነገሮች ይነግሯቸዋል። አዲስ ኪኒን ይሰጧችሁና ይህን አትብሉ፣ ይህን አትንኩ ይሏቸዋል። እንደዚህ ካሉኝ ዶክተሮች መካከል ግማሹ የነገሩኝ የማይረባና የማይጠቅም ነገር ነው። የሆነ ነገር ከነገሯችሁ በኋላ የሆነ ኩባንያ ካርቶን ውስጥ ያለን የመድኃኒት እንክብል ሊሸጡላችሁ ይሞክራሉ። እዚህ ያለሁት እውነተኛውን እድሜን የረዘመበትን ሚስጥር ልነግራችሁ ነው። እውነተኛውን ከቅድመ አያቶቻችን ከእናቶቻችን የወረደውን እውነተኛውን ልነግራችሁ ነው እዚህ ያለሁት። ቀጥዬ የምነግራችሁ ነገር በቴሌቪዥን ስለሚተዋወቅ በጣም ውድ ስለሆነ እድሜ ቀጥል የአመጋገብ ስርዓት ወይም ስለሆነ አይነት ዱቄት ልነግራችሁ አይደለም በዚህ ያለሁት። በዚህ ሁሉ እድሜ የተመገብኩት እግዚአብሔር ከሰጠን ከምድር የሚበቅል ንጹህ የተለመደ ምግብ ነው። እነዚህ ቀጥዬ የምዘረዝርላችሁ እድሜን የቀጠሉ 7 ምግቦች በህይወት ዘመኔ አዘውትሬ ስመገባቸው የነበሩ ምግቦች ናቸው። እነዚህ 7 ምግቦች ዛሬ በዚህ እድሜ እዚህ ቁጭ ብዬ እንዳወራችሁ ያደረጉኝ ምግቦች ናቸው። አንደኛው በየቀኑ ቡና መጠጣት። አዎ ጌታ ሆይ ብለው ንግግራቸውን እናታችን ይጀምሩና እንዲህ ይላሉ። ከ16 ዓመት ጀምሮ በየቀኑ ጠዋት ጥሩ የሆነ 1 ስኒ ጥቁር ቡና ጠጣለሁ። ዶክተሮች ስለ ቡና ሲነግሯችሁ ቡና የልብ ድካም ያመጣባቸዋል፣ መረጋጋት እንዳይኖራችሁ ያደርጋል ይላሉ። ይህ የልጅ ንግግር ነው። ይልቁኑ የልብ ድካም የሚያመጣባችሁ ስለ እያንዳንዱ ጥቃቅን ነገር የምትጨነቁ ከሆነ ነው። ቡና አእምሯችሁን ያነቃቃል። ቡና ለሰውነታችሁ ሰዓት ደርሷልና ተነሳና ወደ ስራ ሂድ የሚል መልእክት በማነቃቃት ይነግራችኋል። ቡና ሐኪሞች የሚሉትን አንቲኦክሳይድ የተባለን ንጥረ ነገርም በሙላት የያዘ ነው። ቡናን መልካሙ እግዚአብሔር እንድንጠጣው ባይፈልግ ኖሮ ቡናን መልካም መዓዛ ያለው አድርጎ አይፈጥረውም ነበር። ስትጠጡ ጥቁር ቡና እንዲሁ ባዶውን ያለ ስኳር ወይም ሌላ ኬሚካል ያለው ክሬም ሳትጨምሩበት ባዶውን ጠጡ። እኔ እንደዛ ነው ማደርገው። ከዚያ ውጭ ማድረግ ግን የዲያብሎስ ሥራ ነው በማለት ነው እናታችን በቀልድ አዋስተው የመጀመሪያውን የሚመገቡትን ምግብ አይነት የተናገሩት። ሁለተኛ በየቀኑ ፍራፍሬዎችን መመገብ። የቤሪ ፍሬዎችን እኔ የምላቸው የእግዚአብሔር ጣፋጭ ከረሜላ ነው። የትኛውም አይነት በአካባቢያችሁ የምታገኙትን ቀለም ያለውን ብሉቤሪ፣ ብላክቤሪ፣ ራስቤሪ ብሉ። ወጣት ልጃገረድ በነበርኩ ጊዜ ከቤታችን ጀርባ ካለው ጫካ ውስጥ ዱር በቀል ከሆነ ዛፎች ላይ የለቀምን እንበላ ነበረ። አሁን ግን እነዚህን ፍራፍሬዎች የማገኘው ከገበያ በመግዛት ነው። ይሁን እንጂ በእያንዳንዱ ቀን 1 እጅ እፍኝ ከነዚህ ፍራፍሬዎች እበላለሁ። እነዚህ ፍራፍሬዎች በጣም ጣፋጮች ናቸው። እነዚህ ፍራፍሬዎች እንድትረጋጉ የሚያደርጓችሁና ውስጣችሁን የሚያቆስለው ሰው ሰራሽ ስኳር የለባቸው። ያላቸው የተፈጥሮ ጣዕም ነው። እነዚህ ፍራፍሬዎች በውስጣቸው ፓሊፎኒስ የተባለ በሽታ ተከላካይ ነገር በሙላት የያዙ ናቸው። ስለ ቀለሞቻቸው ውበት የምናገርበት ቃላት ማግኘት አልችልም። አባቴ ነፍሱን ይማረውና ስለ ፍራፍሬዎቹ ሲናገር መድኃኒቱ ያለው ቀለማቸው ላይ ነው ይል ነበር። በፍሬዎች ውስጥ የሚገኘው ፓሊፎኒ የተባለው ንጥረ ነገር ለራሳቸው ለፍሬዎቹ እንዳይበላሹ በሽታን የሚከላከልላቸው ነው። ታዲያ እነዚህ ፍራፍሬዎችን ስትበሉ
ንጥረ ነገሩ ለእነርሱ በሽታን እንደሚከላከልላቸው ሁሉ ለእናንተም የሚከላከልላችሁ ይሆናል። ከዚህ በተጨማሪ ይህ በፍሬዎች ውስጥ ያለው ንጥረ ነገር የሰውነታችሁ ሙቀት ሚዛኑ የተጠበቀ እንዲሆን ያደርጋል። የሚለበልብ ሙቀት እንዳያቃጥላችሁ የሰውነታችሁ ሙቀት ይቆጣጠራል። ሶስተኛ፣ የምመገበው ምግብ። ይህ ምግብ የሚገኘው ከውሃ ውስጥ ነው፣ ቅባት ካለው አሳ። እየተናገርኩ ያለሁት ስለ ሳልመን ስለተባለ የአሳ ስጋ፣ ስለ ሰርዲንና ማክሮል ስለተባለው የአሳ ስጋ ነው። ዘይት ስላለባቸው የአሳ ስጋዎች ነው የማወራው። እኔ ወደ ጆርጂያ በመጣሁበት ጊዜ ሳልመን አሳ ብዙም አናገኝም ነበረ። ነገር ግን የታሸገውን ሰርዲን እናገኝ ነበረ። ከቆርቆሮስ ቀጥታ እያወጣን ነበረ እንበላ የነበረው። ባሌ ይህንን ሰርዲን የድሃ ምግብ ወይም የድሃ ምሳ ይለው ነበረ። እኔ ደግሞ የባለጠጋ ሰው መድኃኒት ብዬ ነው የምጠራው። አንጎላችን የተሰራው ከስብ ከቅባት ነው። አንጎላችን በትክክል እንዲሰራ ንጹህ ጥራት ያለው ቅባት ያስፈልገዋል። ኤፒኦ፣ ዲኤችኤ የተባሉ የአሳ ዘይቶች የአእምሮ ሞተራችንን ከዝገት ይጠብቁታል። የአሳ ዘይት አእምሮአችን ንጹህ እንዲሆን ያደርጋል። የአእምሮን መዛልንና መጨናነቅን ይከላከላል። ዓለም ስለ ሜርኩሪ እንድትጨነቁ ነው የሚነግራችሁ። እኔ ግን እንድትጨነቁ ምነግራችሁ የራሳችሁ ልጆች ስም ማስተዋስ የማትችሉበት ችግር እንዳይደርስባችሁ ነው። የመርሳት ችግር እንዳያጋጥመኝ ራሴን የምጠብቀው እነዚህን ዘይት ያለባቸውን አሶች በመመገብ ነው። እድሌን የምጠብቀው በዚህ ነው በማለት ነው ሶስተኛውን እናታችን የተናገሩት። አራተኛው ምግቤ። ይህኛው ዓለም ሌላኛው ለጤና ተስማሚ አይደለም ብሎ ዋሽተው የሚነግሯችሁ የምግብ አይነት ነው። እርሱም እንቁላል ነው። እንቁላልን ሁለመናውን ማለትም ከናስኳሉ 50 ዓመት ሙሉ በልቻለሁ። እንቁላልን ለ50 ዓመት ያክል በልቻለሁ። አንዳንዶች የእንቁላል አስኳል ልብ ላይ ጓጓሎ ነገር ይፈጥራል ይሉናል። እግዚአብሔር ከፈጠረው እጅግ ምርጥ ከሆነው ምግብ ትውልዱ ሁሉ ፈርቶ እንዲርቅ እንዲያሉ ያስፈራሩታል። ይህ ፍጹም ውሸት ነው። እንዲያውም ትልቁ ጠቃሚ ኃይል ያለው አስኳሉ ላይ ነው። የእንቁላል አስኳል ለአንጎላችን የሚያስፈልገውን ቺሎኒ የተባለ ንጥረ ነገር የያዘ ነው። እንዲሁም ለዓይናችን ጤና መሆን የሚጠቅመውን ሉቲኒያ የተባለ ንጥረ ነገር የያዘ ነው። ይህ ትንሽ መያዣ ያለው እንቁላል ምርጥ የዕድሜ ማራዘሚያ ነው። ሁልጊዜ በየጠዋቱ 2 እንቁላል በአሳማ ቅባት የተጠበሰ በላለሁ። በዚህ ምክንያት በትክክል በምቾት እንዲሰራ አድርጎታል። በጣም አመሰግናለሁ። 5ኛ፣ የምመገበው ምግብ። ይህ ምግብ ደግሞ ወጣቶች ሁሉ እንደ ዕንቁ እንዲያብረቀርቁና እንዲስቡ የሚያደርጋቸው የምግብ አይነት ነው። ይህ ምግብ ቀይ የበሬ ስጋ ነው። ጥሩ ሳር ከበላ በሬና ፀሐይ ላይ ይመላለስ ከነበረ በሬ የተገኘ ቀይ ስጋ። ኦ ጌታ ሆይ፣ ኦ ጌታ ሆይ በማለት በማድነቅ እናታችን እንዲህ ከተናገሩ በኋላ እንዲህ ይላሉ። አንዳንድ ሰዎች ስለ በሬ ስጋ ስለ መብላት ሲነግሯችሁ የበሬ ስጋ ይገላቸዋል ይሏቸዋል። እውነቱ ግን እርሱ አይደለም። ሰውነታችሁ በስጋ ውስጥ የሚገኙት ነገሮች ያስፈልጉታል። ከስጋ ውስጥ አይረን፣ ቢ12 እና ለሰውነት ጥንካሬ የሚሰጠው ካርቲን የተባለው ንጥረ ነገር ይገኛል። እነዚህ ለጡንቻዎቻችሁ ጥንካሬ የሚሰጡና ደማችሁ ጠንካራ ሆኖ በቀጣይነት እንዲሰራ የሚያደርጉ ናቸው። ብዙ ጊዜ በሰውነታችሁ ድካም፣ መዛል የሚሰማችሁ ስላረጃችሁ አይደለም። ይህ የሚሆንባችሁ የዶሮ ስጋ ብረስትና ቶፉ የተባለውን ከቦሎቄ የሚሰራ አርቲፊሻል ስጋ ስለምትበሉ ነው። ጠንካራ ለመሆን ከምድር የተገኘ ኃይል ልታገኙ ይገባቸዋል። እርሱም የሚገኘው ከበሬ ቀይ ስጋ ነው። በሬ ሳርን ከፀሐይ ብርሃን ጋር አዋህዶ እነዚህን ወደ ስጋ ቀይሮ ጥንካሬ ሰርቶ እንደሚያወጣ ማሽን ነው። በቃ ይኸው ነው። በሬ በልቶ የሚሰጠን ከበሬ የሚገኘው ይኸው ነው። 6ኛ፣ ይህኛው ግቤ ትንሽ ለየት ያለ ነው። ተዘፍዝፎ የተብላላ አትክልት ይባላል። አሁን ላይ እንደርሱ ብለን አይደለም የምንጠራው። ሳውክራውት ብለን ነው የምንጠራው። ፒክሊክስ ብለንም እንጠራዋለን። ጥቅል ጎመን ከጨው ጋር ታሽቶ በዕቃ ውስጥም ተከድኖ ለብዙ ጊዜ በማቆየት የሚሰራ የምግብ አይነት ነው። ይህንን የወተት ቅቤ ብለን እንጠራዋለን። ይህ ምግብ
ሕይወት ያለበት ነው። በጥሩ ባክቴሪያ የተሞላ ነው። አንጀታችሁን ልክ እንደ ገነት ነው የሚያደርገው። ጥሩ አፈር ታገኛላችሁ። እነዚህ በጨው ተዘብዝፈው ተብላልተው የተሰሩ ምግቦች ጥሩ ነገርን ይጨምሩላችኋል። የምግብ መፍጨት ስርዓቱን ጥሩ ያደርጉላችኋል። ጤናማ የሆነ አንጀት እና የደስታ ሕይወት ይሰጧችኋል። ይህንን የተደበቀ ምርጥ ሚስጥር ያለው በዚህ በጨው ተዘብዝፎ ተብላልቶ በተዘጋጀ የአትክልት ምግብ ውስጥ ነው። ይህን ምግብ ለማብራራት ያክል እንዲህ እንላለን። ይህ ምግብ ብዙ ጊዜ ከሚበሉ ዋና ምግብ ጎን አድርገው ለማብያነት የሚጠቀሙበት የምግብ አይነት ነው። የሚሰራው ጥቅል ጎመን ይከተፍና በጨው እያንዳንዱ ቅጠል ይታሻል፣ ወይም ደግሞ በአንድ ላይ ከጨው ጋር ለውሰው በጠርሙስ ዕቃ ውስጥ ትንሽ ውሃ ጨምረው ከተው ከ1 ሳምንት እስከ 2 ሳምንት ያክል ካቆዩ በኋላ ለመመገብ ይጠቀሙበታል። ብዙ ጊዜ ከተጠበሰ ስጋ ጋራ ጎን ላይ በማድረግ እንዲሁም ከበርገር ጋር እያደረጉ የሚበሉት የማበያ ምግብ አይነት ነው። እኚህ እናት እድሜ እንዲቀጥል ካደረጉኝ አዘውትሬ ከመመገባቸው 7 ምግቦች መካከል አንደኛው ይሄኛው ነው ይላሉ። 7ኛና የመጨረሻው ጥሬ ካካዋ። ጥሬ ካካዋ ቸኮሌት ማለት አይደለም። ትክክለኛው ቸኮሌት ከቸኮሌት መደርደሪያ ላይ የምትገዙት በስኳር ግብስብስ የተሞላውን አይደለም እምላችሁ። እያልኩ ያለሁት ምንም ነገር ሳይጨመርበት ያለው እውነተኛውን መራራ የሆኑ ጥቁሩን የካካዋ ዱቄት ማለቴ ነው። ይህ ነገር ጣዕሙ ባዶን የማይመች ቢሆንም ነገር ግን በውስጡ ያለው ነገር ተአምር ነው። ከዚህ ካካዋ ዱቄት በየጠዋቱ ከምጠጣው ቡና ላይ 1 ማንኪያ እጨምርበታለሁ። ጥሩ ካካዋ በውስጡ አንድ የያዘው ነገር አለ። እርሱ ምንድነው መሰላችሁ? PQQ ይባላል። ይህ አፋችሁ ሞልታችሁ እንድትበሉ የሚያደርግ ነው። ይህም ካካዋ ማይቶኮንድሪያ ለተባለ በሰውነታችን ሴል ውስጥም ለሚገኝ አካላችን የምንበላውን ምግብ ኃይል እንዲሰጥ ትዕዛዝ የሚሰጥ ነው። ሴላችን ምግብን ወደ ኃይል እንዲለውጥ የሚያደርግ ነው። አዲስ ብልሽታ የሚሰጥ ነው። ይህ ነገር አእምሮን የማንቂያ የማቃጣጢያ አዲስ ብልሽታን የሚሰጥ ነው። እንደኔ አይነት እድሜ ላይ ያለን ሰው አእምሮን ያነቃቀዋል። አእምሮ እንዲነቃ ለመቀስቀስ ትንሽ የማንቂያ ብልሽታም ይሰጠዋል በማለት ነው እኚህ እናት የተናገሩት። ቡና፣ የቤሪ ፍራፍሬ፣ ቅባት ወይም ዘይት ያለው አሳ፣ እንቁላል፣ ቀይ ስጋ፣ ተዘፍዝፎ ተብላልቶ የተሰራ የአትክልት ምግብ፣ ካካዋ የመመገባቸው የነበሩት የምግብ ዝርዝሮች እነዚህ ናቸው። እነዚህ ቴሌቪዥን ላይ ተዋውቀው የሚሸጡላችሁ ምግቦች አይደሉም። ቴሌቪዥን ላይ አስተዋውቀው የሚሸጡላችሁ የዚህን ተቃራኒ ነው። ነገር ግን እነዚህ እውነተኞች ምግቦች ናቸው። እነዚህ ምግቦች ናቸው እኔን የገነቡኝ፣ ከ100 ዓመት በላይ ጠብቀው ያቆዩኝ እነዚህ ምግቦች ናቸው በማለት እናታችን ስለሚመገቡት እድሜያቸውን ስላስረዘመው የምግብ አይነት ከተናገሩ በኋላ በመጨረሻ በጣም አስፈላጊ የሚሉትን አንድ ነገር ተናግረው ንግግራቸውን ይጨርሳሉ። ይህም አስፈላጊ ያሉት ንግግር ይህንን ይመስላል። ነገር ግን አንድ ተጨማሪ ነገር ልንገራችሁ። ይህኛው አሁን የምነግራችሁ በጣም አስፈላጊ ነገር ነው። ይህ የምነግራችሁ ስለሌላ አይነት ምግብ አይደለም። ምግብ ሰውነታችሁን እንዲንቀሳቀስ እንደሚያደርግ ነዳጅ ነው። ነገር ግን ሞተሩ ምግብ አይደለም። ሞተሩ መንፈሳችሁ ነው። ሞተሩ የሰው መንፈስ ነው። ጠዋት የምትነሱበት የሆነ ምክንያት ሊኖራችሁ ይገባል። ሰዎችን ልትወዱ ይገባል። እምነትም ሊኖራችሁ ይገባል። በዓለም ላይ ያለን ቀይ ስጋን ሁሉ ልትበሉ ብትችሉ ነገር ግን ልባችሁ በምሬት ከተሞላ ትታመማላችሁ። ስለዚህ ሰዎችን ይቅር በሉ። ከዚህ በኋላ ይህን የምታደርጉ ከሆነ የጎዷችሁ እንኳን ቢሆኑ ትስቃላችሁ። ከዚያ በኋላ ወንበር ላይ ተቀምጣችሁ ፀሐይ ሲጠልቅ ትመለከታላችሁ። መልካሙንም እግዚአብሔርም ስለሰጣችሁ ሌላኛው ቀን ታመሰግኑታላችሁ። ያንን ካደረጋችሁና እንቁላላችሁን ከበላችሁ ለተወሰነ ጊዜ ጸንታችሁ እድሜያችሁ ረዝሞ ትቆያላችሁ። ይቅርታ ካደረጋችሁልኝ አሁን የቡና ሰዓቴ ስለደረሰ ልሄድ ነው በማለት ነው እግዚአብሔር የሰጠንን ስጋንና አካላችንን እንዴት በምግብ መንከባከብ እንዳለብን፣ እንዴት የተመጣጠነ ትክክለኛ ምግብ የአመጋገብ ስርዓትን በማስተካከል እንዴት መጠበቅ እንዳለብን ምክራቸውንና ዕውቀታቸውን በመስጠት የጨረሱት። ያዘጋጀላችሁ ትሪኒቲ ቲዩብ ነው። ስራችንን ከወደዳችሁት ላይክ አድርጉልን። ይህን ስትሰሙ ወደ ሐሳባችሁ የመጣ የሆነ ሐሳብ ካለ እንድናውቀው
በሐሳብ መስጫው ሳጥን ላይ ብትጽፉልን ደስ ይለናል። የቻናላችን ቤተሰቦች ካልሆናችሁ ደግሞ ሰብስክራይብ የሚለውን በመጫን የቻናላችን ቤተሰቦች እንድትሆኑ እንጋብዛችኋለን። እግዚአብሔር ይባርካችሁ። እግዚአብሔር መልካም ነው። እግዚአብሔር ደግ ነው። እግዚአብሔር ቸር ነው። አሜን። ኢየሱስ ክርስቶስ ጌታ ነው። ተባረኩልን።